አገር ለመገንባት ትውልዱ ላይ መስራት አቡነ ቴዎፍሎስ አጸደ ሕፃናት ትምህርት ቤት ጎጃም ደጀን ለየት ላስገባት ብዬ በመጠይቅበት ሰዓት እንደዚህ የሚባል ትምህርት ቤት እኮ አለ ደጀን አሉ። ሙሉ ቀን ይችን ልጅ የማስገባበት ትምህርት ቤት ስፈልጉ ይያለሁ እየወደድናቸውም ቢሆን ያሰናበትናቸው መምህራችን ነበሩ። ዛሬ ትውልድን ማብቃት ትውልድ ላይ መስራት ከልብ የሚደክም ሰው ደግሞ ተፈላጊ ነው። ትምህርት ቤቱ ዛሬ ሲጀምር በመብራት ፈልገን የታሉ ብለን ደግሞ መልሰና መጣናቸው ማለት ነውና አክብር አባከ ወመከ አባትና እናትህን አክብር የሚለውን ህግና ስርዓት እንደ ሃይማኖት ስላላስተማርናቸው ልጆቻችን በዚያ እየሄዱ እየተበላሹ ይቀራሉ ማለት ነው። እናት አባት ሊፈሩ ሊያከብሩ ሊታዘዙ አይችሉም። አልሰሙትም ከየት ያገኙታል? እንግዲህ በዘመናዊነት በብዙ ነገር ስንመለከተው እያንዳንዱ ነገር ፍጹም እንግዲህ የሚሰጠው ትምህርት ሁሉ መነሻው ስጋዊ መድረሻውም ስጋዊ ነው። ከዚህ የተነሳ እንደ መንፈሳዊነት ከፍ ብለን ማየት እስካልቻልን ድረስ የተሻለ ነገር መምጣት አይቻልም ማለት ነው እና ህፃናቱን ወደኔ ይመጡ ዘንድ አትከልክሏቸው። እነዚህ ህፃናት በአግባቡ ማሳደግ አለብን። አባቶቻችን እንግዲህ ይሄንን ስርዓት አድርገው ሰለስቱ ምዕት በዚህ በፍትሐ ነገሥት አንቀጽ 11 ላይ ኦ ደቂቀ እግዚአብሔር ታቀቡ ከመ ትግበሩ ኩሎ ዘያበጽሐክሙ ሀበ ታዝዞ እግዚአብሔር እናንተ የእግዚአብሔር ልጆች ሆይ ወደ እግዚአብሔር ለመታዘዝ ወደሚያደርሳችሁ ነገር ሁሉ ያንን ስራውን ለመስራት ሁልጊዜም ተጠብቃችሁ ኑሩ፣ ስራውን እየሰራችሁ ኑሩ ብለው አዝዘውናል። የፈለገው ነገር ቢሆን ከፈቃድ እግዚአብሔር መውጣት ከእግዚአብሔር መለየት የለብንም ማለት ነው። ግብረ ገብ ወደሚሰበክበት ስለዚህ እንደ ጥበብም ደግሞ ግዕዝን ያህል ቋንቋ ወደሚነገርበት ወደፊት እንግዲህ በዚህ በዘመናዊ ትምህርትም ከ3ኛ ክፍል ጀምሮ ይሰጣል ሲባል ሰምተናል። ከዚያም ጋራ ደግሞ ሁኔታ ከልጅነታቸው ጀምሮ እንዳቅማቸው ውስን በውስን እየሄዱ ለትልቅ ደረጃ እንዲበቁልን ወደዚሁ ማምጣቱ ተገቢ ነው። ክርስቶስም ከሱ እንዳናወጣቸው ህፃናትን ወደኔ ይመጡ ዘንድ አትከልክሏቸው። ስለዚህ ክርስቶስ ወደሚገኝበት ልጆቻችንን መስደድ ተገቢ ነገር ነው ማለት ነው። ወደ እነርሱ የሰደድናቸው እንደሆነ በክርስቶስ እቅፍ ውስጥ ሆነው እናገኛቸዋለን። ከነርሱ አውጥተን የሰደድናቸው እንደሆነ ታያላችሁ። በጥላቸው ቢገኙ የዲያብሎስ ናቸው እንጂ የክርስቶስ አይገኙ። በሌብነቱ ቢገኙ የክርስቶስ አይደሉም። በዝሙቱ ቢገኙ የክርስቶስ አይደሉም። የክርስቶስ ለማድረግ ደስ ብሏችሁ እነሱ በቃ እንዲህ አይነት ልጅ ወልጄ እንኳን ወለድኩ ለማለት ከፈለጋችሁ ወደ ክርስቶስ ስደዷቸው። ክርስቶስ ያለበት የት ነው? ነገር ሃይማኖት የሚነገርበት ግብረ ገብነቱ የሚሰበክበት ለነገ ምግባር ትሩፋት እንዲሰጥ ተነሳሽነት የሚሰጥበት ትምህርት ቤት ይሄ ክርስቶስ ያለበት ነውና ወደዚህ ሰደን ልጆቻችንን አስተምረን እኛ ያጣነውን እድል በእነሱ አይተን እንግዲህ ልጆች እንደሚታወቀው የዛሬ አበባዎች የነገ ፍሬዎች ይባላል። ትክክለኛው ፍሬዎች ግን ፍሬያቸው ወይ መራራ ወይ ጣፋጭነቱን አትርሱ። ዛሬ መራራ ነገር ካስያዝናቸው መራራ ፍሬ ነው የሚያፈሩ። መልካም ፍሬ ካስያዝናቸው መልካም ፍሬ ሆነ። ስለዚህ መልካምነትን ከራሳችንም እያስተማር ለበጎ ነገር እንድናበቃቸው ልጆችን እግዚአብሔር አምላካችን ይርዳን። ወስብሐት ለእግዚአብሔር። ለየት ላስገባት ብዬ በመጠይቅበት ሰዓት እንደዚህ የሚባል ትምህርት ቤት እኮ አለ ደጀን አሉኝ። ያንን ፍለጋ ሙሉ ቀን የእውነት አታምኑኝም ሙሉ ቀን ይችን ልጅ የማስገባበት ትምህርት ቤት ስፈልጉ ይያለሁ። ያንን ስፈልግ በአመር ጀማል አካባቢ ቦታውን አሁን በደንብ መጥቀስ አልችልም አሳዩኝ። እዚህ ቦታ ላይ እንደዚህ የሚባል ትምህርት ቤት አለ አሉኝ። ቀጥ ብዬ ሄድኩኝ። ስሄድ እንዴ ይሄ እኮ ተዘግቷል። 2 አመት አላውቅም 3 አመት አካባቢ ነበረ። ከዛ ተዘጋና ሄደ። አሁን ግን የለም አሉኝ። ከዛ እንተን ቤታችንን ስሰራ አጋጣሚ ተዋውቀን ነበር። አስጨንቅ ይሄ አሸዋ ምናምን የሚሸጠው እሱ ጋር ተደዋወልና በቃ ይሄ ልጅ የዚህ ሀገር ኗሪ ነው እሱ መጠየቅ አለብኝ ብዬ በማስብበት ሰዓት ነገረኝ። እዚህኛ አካባቢ እንደዚህ እየተሰራ ነውና መተሽ ብታናገሪያቸው አለኝ። ይሄ ቤት ምንም አልነበረም። ስመጣና ሳናግራችሁ ዝም ብሎ የሆነ ቆርቆሮ ቆማል፣ ላሞች አሉ ምናምን። ስመጣ በጣም እየከፋኝ በቃ ስለዚህ ይሄ የከብቶች ነው እንጂ እንዴት ልጆች ትምህርት ቤት ሊሆን ይችላል ብዬ በጣም እየከፋኝ መጣሁ። ሳናግረው ያለውን ነገር በደንብ አርጎ ነገረኝ ምናምን። ትንሽ ውስጤ የሆነ ክፍት አይነት ነገር አለ በቃ ሊሆን እንደሚችል እና አሁን መጥቼ ሳየው ደግሞ እንደገና ይበልጥ በጣም ደስ እንዳለኝ ልነግራችሁ ፈልጋለሁኝ። ከዛ ባለፈ እንግዲህ ልጆችን እናንተ በምትገነቧቸው በምታስተምሯቸው ትምህርት ውስጥ የኔ ኃላፊነት እንደግሌ በልጄ ላይ የምሰራውን ስራ ለመስራት ቃል እገባለሁ። እንዲሁም ከጎናችሁ እንደምሆን በጣም ልነግራችሁ ፈልጋለሁኝ። በዚህ ባላችሁት በተናገራችሁት መሰረት ልጆችን እንደምትገነቡም ተስፋ አደርጋለሁ። አቡነ ቴዎፍሎስ ከዚህ በፊት ልጆቼ 2 ልጆች ይማሩ ነበር። እሱ 3ኛ ክፍል እሷ 2ኛ ክፍል ነበር አሁን የሚገቡት ማለት ነው።
ግን አቡነ ቴዎፍሎስ መጥቶ እዚህ ተከፈተ ሲባል እንደገና እሱን ወደ ሁለተኛ ክፍል እሷን ወደ አንደኛ ክፍል አድርገን ያስገባቸው። ምክንያቱም መሰረት ይዘው እንዲሄዱ ስለምፈልግ ነው ልጆቼ ማለት ነው። ርዕሱ ሀገር ለመገንባት ትውልድ ላይ መስራት። በስመ ሥላሴ አሃዱ በስምረት አንድ በመለኮት ሶስት በአካላት ሲሰለስ ሲቀደስ የሚኖር በክብሩ ስሙን አመስግኑ ለስሙ ዘምሩ። እያፈራረቀ መዓልት ሌሊቱን ከዚህ ያደረሰን ፈጣሪ ይመስገን። ስሙን ቴዎፍሎስ አድርጎ መነሻ ሃይማኖትን ይዞ እስከ መጨረሻ ግብረ ገብ ጨምሮ ጥበብን ደርቦ ግዕዝ ተነሳልን ተጨንቆ ተጠቦ ሀገር ለመገንባት ትውልድ ላይ መስራት በሚለው መሪ ቃል ጥበብ በበዛበት ብፁዕ ቴዎፍሎስ ያሉበት በመንፈስ የመንጋው እረኛ አምሳለ ክርስቶስ እንዲባርኳችሁ እንድትባረኩ ወላጆች ልጆችን ወደዚሁ ላኩ፣ ወደ ትምህርት ቤት ማለት ነው። ሀገር ለመገንባት ትውልድ ላይ መስራት በግብረ ገብነት አንድም በሃይማኖት ሃይማኖት መሰረት ሌላው ጣራ ሆኖ ትውልድ ይታደጋል ከጥፋት አድኖ። ሀገር ለመገንባት ትውልድ ላይ መስራት ሀገር በቀል ጥበብ ሀገር በቀል ዕውቀት እንቆቅልሽ ቅኔ እንዲሁም ምሳሌ የአፍ መፍቻ ናቸው መስለዋል ባሌ። ሀገር ለመገንባት ትውልድ ላይ መስራት ራሱን ያወቀ አዲስ ትውልድ ማፍራት ከጥላቻ ይልቅ ለፍቅር የሚያደላ ስንፍናን አርቆ ጥበብ የተመላ ትውልድ መተካት ነው አይደለም ሌላ። ሀገር ለመገንባት ትውልድ ላይ መስራት እንዳለ አስታውቆ ከሞት በኋላ ሞት ቀጥሎም እንዳለ ከሞት በኋላ ሕይወት። ሕፃናት ይደጉ እግዚአብሔርን ፈርተው አርያ ምሳሌ ይሁኑን አርያም ይሁኑን ከፊት ለፊት ሆነው። ይሄ መልካም ዕድል ልጆች አይለፋቸው ሀገር ለመገንባት ትውልድ ላይ መስራት በሁለቱም ዓለም በሰማይ በመሬት በጥበብ በዕውቀት ይሁኑ ባለርስት። ብፁዕ ቴዎፍሎስ አባ የነገ ፍሬያችን የዛሬ አበባ አብረን ከፍ እናድርገው እናልብሰው ካባ። ሀገር ለመገንባት ትውልድ ላይ መስራት አይምሮውን አጥቶ ዓላማ እንዳይስት ለዘመኑ ትውልድ ኑ እንድረስለት። አይምሮውን ያጣ እንዲያገኝ አይምሮ ሰይጣን ለፈተነው በፈተና አምርሮ ቴዎፍሎስ ፈዋሽ ጸበል ነው ዘንድሮ። አምኖ ለመጠመቅ ተስፋ አድርጎ የመጣ የሚጨንቀው ካለ የልጆቹ ጣጣ ሁሉም የበኩሉን ጥቂት እርሾ ያውጣ። በጎ ምግባር ማለት ነው። የነገን አስቦ በዛሬ መሰረት የነገን መዝኖ በዛሬው ምንነት ሃይማኖት ግብረ ገብ ጥበብና ዕውቀት ተስፋና ቅንነት የተባበሩለት ፈሪሃ ፈጣሪ ሰው አክባሪ ትሁት አርቆ አሳቢ ትውልድ ለመተካት ጥላቻን በፍቅር ድህነትን በሀብት መለያየትንም በህብረት በአንድነት ክፉን በበጎ አሁን ድል ለመንሳት እንደ ቴዎፍሎስ አጸደ ሕፃናት ሀገር ለመገንባት ትውልድ ላይ መስራት ይሆን።